ለሀገራዊ ምክክር ጉባኤ የሚቀርቡት 8 ዋና አጀንዳዎች ይፋ ተደረጉ። ለሀገራዊ ምክክር ጉባኤ የሚቀርቡት 8 ዋና አጀንዳዎች ከኢትዮጵያ ሕዝብ ድምጽ ቅሬታ፣ ፍላጎት፣ ተስፋ፣ ስጋት የተቀዱ መሆናቸውን የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ አስታወቁ። ኮሚሽኑ ላለፉት 4 ዓመታት በመላው ኢትዮጵያ ከሀገር ውጭ ጭምር በመንቀሳቀስ ከ200 ሺህ በላይ ዜጎችን በማማከር የሰበሰባቸው እነዚህ አጀንዳዎች ትናንት ይፋ አድርጓል። ፕሮፌሰር መስፍን አርአያ ኢትዮጵያ በአሁኑ ወቅት ዘላቂ ሰላም፣ ሀገራዊ መግባባትና የጋራ እጣ ፈንታ በጋራ መበየን እጅግ አስፈላጊ በሆነበት ታሪካዊ ወቅት ላይ እንደምትገኝ የገለጹ ሲሆን ሂደቱ ተአማኒና ሁሉንም ማህበረሰብ ያካተተ እንዲሆን ለማድረግም በሁሉም ክልሎች በአዲስ አበባና በድሬዳዋ ከተማ አስተዳደሮች ሰፊ የህዝብ ምክክር መካሄዱን ኮሚሽነሩ አስታውቀዋል። የኤርትራ ሀገር መንግስት ምስረታ ሂደት ራሱ ኢትዮጵያን በማዳከም ላይ የተመሰረተ ነበር ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ገለጹ። የኤርትራ ሀገር መንግስት ምስረታ ሂደትና የነጻነት እንቅስቃሴ ከመጀመሪያውኑ ኢትዮጵያን በማዳከም በማፍሰስ ስሌት ላይ የተመሰረተ እንደነበረ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ይህንን ያሉት የኢትዮጵያ ብሔራዊ መከላከያ ኮሌጅ ባዘጋጀው ዓመታዊ ብሔራዊ የደህንነት ኮንፈረንስ ላይ ባደረጉት ንግግር ነው። ጉዳዩ በሚስጥር የሚያዝ ሳይሆን በአደባባይ የሚታወቅ እውነታ መሆኑና ኤርትራ ወደ ነጻነት እንቅስቃሴ ያስገቡት ኃይሎችም ፍላጎት ኢትዮጵያን ማዳከም እንደነበረ አስታውሰዋል። የኤርትራ መንግስት ኢትዮጵያ ውስጥ ያሉ አፍራሽ ኃይሎችን በማደራጀት ኢትዮጵያ ውስጥ ምንም አይነት መረጋጋት እንዳይኖር በመስራት ኢትዮጵያ ላይ የደህንነት ስጋት ሲደቀን መቆየቱን በተግባር መታየቱን ገልጸዋል። የኢትዮጵያ ኢንቨስትመንት ሆልዲንግስ ሀብት 8.2 ትሪሊዮን መድረሱ ተገለጸ። የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ብሩክ ታዬ ባለፉት 4 ዓመታት ተኩል ውስጥ የኩባንያው ሀብት ወደ 8.2 ትሪሊዮን መድረሱን ገለጹ። ዋና ስራ አስፈጻሚው ይህንን ያሉት ከለውጥ ወደ ዘላቂ ሽግግር በሚል መሪ ቃል በተካሄደው ኢትዮጵያ ታከናውናለች ጉባኤ ላይ ነው። ዋና ስራ አስፈጻሚው ባለፉት 4 ዓመታት ተኩል ውስጥ ኩባንያው 6.9 ትሪሊዮን ብር ገቢ ማግኘቱንና 715 ቢሊዮን ብር ግብር መክፈሉን ገልጸዋል። የኢትዮጵያ ኢንቨስትመንት ሆልዲንግስ በእነዚህ ዓመታት ውስጥ 52 ቢሊዮን ዶላር የውጭ ምንዛሪ ማግኘቱንና 3.9 ቢሊዮን ዶላር ኢንቨስትመንት መሳቡንም በመድረኩ ተናግሯል። በቬንዙዌላ መዲና ካራካስ በተከሰተው ርዕደ መሬት በትንሹ 32 ሰዎች ሲሞቱ ከ700 በላይ ደግሞ መቁሰላቸው ተገለጸ። 2 ጊዜ በተከታታይ የተከሰተው ርዕደ መሬቱ 7.2 እና 7.5 ማግኒቲዩድ ንዝረት እንደነበረው የተገለጸ ሲሆን በዚህም በርካታ ህንጻዎች መፈራረሳቸውን ተከትሎም የነፍስ አድን ስራው ተጠናክሮ መቀጠሉን ተገልጿል። ርዕደ መሬቶቹ ከ10,000 ሰዎችን የመግደል እድላቸው 44 በመቶ ነው የተባለ ሲሆን ከ100,000 ሰዎች በላይ የመሞታቸው እድል ደግሞ 30 በመቶ ነበር ተብሎ ተገምቷል። አደጋው የተከሰተው በትላንትናው ዕለት በቬንዙዌላ ብሔራዊ በዓል የነበረ መሆኑን ተከትሎ በርካታ ሰዎች በቤታቸው በዓሉን እያከበረ እንደነበረ ተገልጿል። አደጋውን ተከትሎም የቬንዙዌላ መንግስት የአስቸኳይ ጊዜ አዋጅ ደንግጓል።